መጽሐፈ ሳሙኤል ቀዳማዊ ምዕራፍ 7 ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ ድናለሁ አለ። ዳዊትም ከእርሱም ጋር የነበሩት 600 ሰዎች ተነስተው ወደ ጌት ንጉሥ ወደ አሜህ ልጅ ወደ አንኩስ አለፉ። ዳዊትና ሰዎቹም እያንዳንዳቸው ከነቤተሰቡ ከአንኩስ ጋር በጌት ውስጥ ተቀመጡ። ከዳዊትም ጋር እዝራኤላዊቱ አኪናሆምና የቀርሜሎሳዊው የናባል ሚስት አቢግያ ሁለቱ ሚስቶቹ ነበሩ። ሳኦልም ዳዊት ወደ ጌት እንደኮበለለ ሰማ። ከዚያም በኋላ ደግሞ አልፈለገውም። ዳዊትም አንኩስን በዓይነ ፊት ሞገስ አግኝቼ እንደሆነ በዚህ አገር በአንዲቱ ከተማ የምቀመጥበት ስፍራ ስጠኝ፣ ስለምን እኔ ባሪያ ከአንተ ጋር በንጉሥ ከተማ እቀመጣለሁ አለው። በዚያም ቀን አንኩስ ጺቅላግን ሰጠው። ስለዚህም ጺቅላግ እስከ ዛሬ ድረስ ለይሁዳ ነገሥታት ሆነች። ዳዊትም በፍልስጤማውያን አገር የተቀመጠበት የዘመን ቁጥር 1 ዓመት ከ4 ወር ነበር። ዳዊትና ሰዎቹም ወጥተው በጌሹራውያንና በጌርዛውያን በአማሌቃውያንም ላይ ዘመቱ። እነዚህም እስከ ሱር እስከ ግብፅ ምድር ድረስ ባለው አገር ድሮውኑ ተቀምጠው ነበር። ዳዊትም ምድሪቱን መታ፣ ወንድ ሆነ ሴትም ሆነ ማንንም በሕይወት አልተወም። በጎችንና ላሞችን፣ አህዮችንና ግመሎችን፣ ልብስንም ማረከ። ተመልሶም ወደ አንኩስ መጣ። አንኩስም ዛሬ በማን ላይ ዘመታችሁ አለ። ዳዊትም በይሁዳ በደቡብ በየረሕምኤላውያንም ደቡብ በቄናውያንም ደቡብ ላይ ዘመትን አለ። ዳዊትም እንዲህ አደረገ። በፍልስጤማውያንም አገር በሚቀመጥበት ዘመን ሁሉ ልማዱ ይህ ነበር ብለው እንዳይናገሩብን ብሎ ዳዊት ወደ ጌት ያመጣቸው ዘንድ ወንድም ሆነ ሴትም ሆነ ማንንም በሕይወት አልተወም። አንኩስም በሕዝቡ በእስራኤል ዘንድ እጅግ የተጠላ ሆኗል፣ ስለዚህ ለዘላለም ባሪያ ይሆነኛል ብሎ ዳዊትን አመነው።